ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ሐሙስ ነው። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። የዓለማችንን ወቅታዊ ጉዳይ በመጽሐፍ ቅዱስ እይታ ለመፈተሽ ከፓስተር አለማየሁ ጋር ተገኝተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ከአንድ ቀንም ቆይታም ቢሆንም ዓለማችን ላይ ያለውን ወቅታዊ ጉዳይ ለመዳሰስ ጊዜው በጣም አመቺ ነው። በተለይም ደግሞ አይን ገላጭ የሆነ ጉዳዮችም እየተደመጡ ይገኛሉ። በዚህ ሁሉ ውስጥ ግን የክርስቶስ አካል የሆነችው ቤተክርስቲያን በዚህ ጉዳይ ላይ ምን ያህል አይኖቿን ከፍታ እያስተዋለች በጉያዋ ደግሞ ያሉትንም ምዕመኖቿን በምን መልኩ እያነቃች እንደሆነ ባናቅም፣ ነገር ግን በዚህ ጉዳይ ላይ የማንቂያ ደወል ለመደወል ፓስተር አለማየሁ መረጃዎችን አሰባስቦ ይዞልን መጥቷል። ከእርሱ አንደበት እንግዲህ እንሰማለን። በቅድሚያ ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምናል ወንድም ይልቃል? እግዚአብሔር ይመስገን። አንድ ቀን አልተገናኘንም፣ ምክንያቱም የሳምንቱ ዜና በብስራት የሚቀርብበት ቀን ስለነበረ አልተገናኘንም። ዓለማችን እንዴት ሰነበተች ፓስተር? እንግዲህ በእግዚአብሔር ቃል መሰረት እየሄደች ነው ያለችው ዓለማችን በእግዚአብሔር እጅ ስለሆነች። የሚያስገርም ነገር ደግሞ ምንድነው አንዳንድ ነገሮች በቃ ከዚህ በፊትኛ እንደ ትንቢት ነው የተናገርነው ሁሉ እስከምል ድረስ እኔም ተገርሜያለሁ። እና የሚያስገርሙ ነገሮች እየሆኑ ነው ያሉት። በተለይ ደግሞ ዛሬ ይዤ የመጣሁት በአውሮፓና በአሜሪካ መካከል የማንጠብቀው ክፍተቶች ነበሩ። በእርግጥ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ግን ያ ክፍተት ስንጥቅ ሆኖ መንገድ እያወጣ መሆኑ ነው እየተመለከትኩ የመጣሁትና ይሄ ነገር በእንደዚህ አይነት ሁኔታ ከቀጠለ እንግዲህ የአውሮፓ መበታተን የሚባለው እና 10 ሀገሮች ብቻ እንደሚቀሩ መጽሐፍ ቅዱስ የሚናገረው ነገር እውን እየሆነ እየመጣ ነው ያለው እና በጣም ገርሞኛል። ትናንትና እየወጣ የነበረው ዜናዎችን ስመለከት የሚገርምህ መንስኤው ከምንድን ነው የሚነሳው የሚለውን ነገር ላንሳለ። መጀመሪያ ወደ 7 የሚሆኑ የአውሮፓ ሀገሮች ማንኛውም የአሜሪካ የጦር አውሮፕላኖች በአየር ክልላቸው እንዳይበሩ ከልክለዋል። 7 የሚሆኑ ሀገሮች። መጽሐፍ ቅዱስ አይሳሳትም። አዎ እንግዲህ መከልከል ብቻ አይደለም፣ ለመከላከያ ለሚሳኤሎች የሚሆኑ ባትሪዎችንም ያግዙ ነበር፣ ይደግፉ ነበር። እሱንም አቆመዋል። ይህንም ማቆማቸውን ተከትሎ የውጭ ጉዳይ ሚኒስትሩ ነበሩ፣ የመጀመሪያ የአሜሪካ የውጭ ጉዳይ ሚኒስትር መግለጫ የሰጡት እሳቸው ነበሩ። የመጀመሪያ ማርኮ ሩቢዮ እሳቸው የሰጡት መግለጫ ምንድነው? በፍጹም የማንጠብቀውና የማይገባ ድርጊት ከወዳጆቻችን ነው ያሉት እና ከወዳጆቻችን መታየቱ በጣም 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 ገርሞናል ነው ያሉት እሳቸው። ምክንያቱም ጦርነቱ ከተጀመረ በኋላ 1-2 እያሉ ይገባሉ የሚል ነገር ነበራቸው። በተለይም ደግሞ የሆርሙዝ ሰርጥ ሲዘጋ የህልውና ጉዳይ ስለሆነ ኔቶ አጋር ሆኖ ይገባል የሚል ነው። ልክ የሆርሙዝ ሰርጥ እንደተዘጋ ነው ኔቶ መግለጫ ያወጣው። ታስታውስ ከሆነ ዘግበነዋል። ምንድነው ያለው? ይሄ ጦርነት የኛ ጦርነት አይደለም፣ የኔቶ ጦርነት አይደለም፣ የአሜሪካና የእስራኤል ጦርነት ነው።
የሚሉ ነገሮችን ነው ያነሱት። አሁን ደግሞ በጣም የሚገርም ነገር ትናንት ማምሻው ላይ ደግሞ ዶናልድ ትራምፕ መግለጫ ከሰጡ በኋላ ዘግቶ የወጣ ዜና ማንኛውንም የጦር መሳሪያ ለእስራኤል ለማቅረብ የሚበሩ አውሮፕላኖች የሲቪልም ቢሆኑ በአውሮፓ አየር ላይ እንዳይበሩ ከልክለዋል። የሚገርም ነው በጣም እና ወዴት እየተሄደ ነው የሚለውን ነገር በደንብ አጠናክረን እንድናይ የሚያደርገን ጉዳዮች ናቸው እነዚህ ጉዳዮች እና ቀላል ጉዳዮች አይደሉም ይሆነ ያለው እና ከዛ በኋላ ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጋር ሀገራት አሜሪካንና እስራኤልን በኢራን ላይ በከፈቱ ጦርነት አንሳተፍም ማለታቸውን ተከትሎ አሜሪካ ከኔቶ ጦር ቃል ኪዳን ድርጅት ለማስወጣት በእርግጠኝነት እያሰቡ መሆኑን ገልጸዋል። ጉዳዩ ከማሰብን ያለፈ ደረጃ ላይ መድረሱንም አስጠንቅቀዋል። እበትናቸዋለሁ ነው ያሉት። እንደው ቃል በቃል ልንገርህ ለጋዜጠኞቹ እንበትናቸዋለን ያሉት። የሚገርም ነው። እንበትናቸዋለን። ትጠብቃለህ ወይ? ይሄ በፍጹም አይጠበቅም። በዚህ አጭር ዓመት በሁለትና በሶስት ዓመት አንድ የነበረው በረጅም ጊዜ ሂደት ምናልባት ሊሆን ይችላል። ግምቴ ምን ያህል የትንቢቱ ቃል እየፈጠነ እንደመጣ እኮ ነው የሚያመለክት። በጣም እንዴት ነው የምትጠብቀው? በዚህ በሁለት ዓመት ባልሞላ ጊዜ ውስጥ አሜሪካና አውሮፓ ይለያያሉ ብለህ እንዴት ነው የምትጠብቀው? ትላንትና እጅና ጓንት ብቻ ሳይሆን አንድ ፖሊሲ የሚያወጡ አንዴ ሲቃወሙ አብረው የሚቃወሙ ገብቷል። ሲደግፉ አብረው የሚደግፉ፣ እርዳታ ሲከለክሉ አብረው የሚከለክሉ በጣም ገብቷል። ኮሽ ባለበት ቦታ ሁሉ አብረው የሚሰለፉ በአንድ ካታጎሪ ምዕራባውያን ይባላል። ይሄ ለምሳሌ ከእግዚአብሔር ካልሆነ በስተቀረ ከማንም ሊሆን አይችልም። እንግዲህ የረጅም ጊዜ የኔቶ የሆኑት እንግዲህ የኔቶ ተቺ የሆኑት ፕሬዝዳንቱ ንግግራቸውን ያጠናከሩት የሰሜን አትላንቲክ ሀገሮች ባለፈው አንድ ወር በአሜሪካና እስራኤል እየተመራ ባለው የኢራን ጥቃት ላይ ለመሳተፍ ፈቃደኛ ባለመሆን ነው። የቀድሞ የአሜሪካ አምባሳደር እንዳስጠነቀቁት የፕሬዝደንቱ የቅርብ ጊዜ ዛቻዎች ጥምረቱን በ77 ዓመታት ታሪክ ውስጥ ታይቶ ወደማይታወቅ የከፋ ቀውስ ውስጥ የሚገርም ነው ከቶታል። ከእስራኤል ምስረታ እኩል ማለት ነው እኮ ከ77 ዓመት ከሁለተኛ ዓለም ጦርነት በኋላ ነው የተመሰረተው የኔቶ ቃል ኪዳን ድርጅት ስብስቡ የተመሰረተው። ስለዚህ ይሄ ስብስብ 77 ዓመት ላይ ባንድ ይበሉ ነበር፣ ባንድ ይጠጡ ነበር፣ የሚተነፍሱት ሁሉ አንድ ነበር። በአንድ ሳምባ ምን በየቅርብ ጊዜ እኮ ነው። የቅርብ ጊዜ አውሮፓ በእኛ ላይ ጫና ሲያደርጉ እኮ አሜሪካን በእኛ ላይ ጫና ያደርጉ። የሚገርም ነው እኮ በጣም ይሄ የቅርብ ጊዜ ነው። እና ምንድነው ይሄ ነገሮች መከሰታቸው በጣም የሚገርም ጉዳይ ነው። በጣም ትራምፕ ትናንትና ማለት ነው ሮብለት ለሮይተርስ የዜና ወኪል እንደተናገሩት ከጥምረቱ ስለመውጣት ያለምንም ጥርጥር በእርግጠኝነት እያሰቡበት እንደሆነ ተናግረዋል። ለቴሌግራፍ በሰጡት ቃል ደግሞ ውሳኔው ከማሰብ ያለፈ ነው። ያለፈ ነው ማለት ቅድም የነገርኩህ እበትናቸዋለሁ ያሉትን ነገር ሊያከናውኑ ተዘጋጅተዋል ማለት ነው። እና የመበተኑ ጉዳይ እውን ይሆናል ማለት ነው። ይህን ነገር እኮ ግን ቀደም ብለን ታስታውስ ከሆነ የዛሬ ዓመት አካባቢ ፈረንሳይ፣ እንግሊዝ እና ጀርመን አንድ የጋራ የጦር ቃል ኪዳን ለራሳቸው ለመመስረት አውሮፓዊ ለመመስረት ተነጋግረው ነበረ። ከወዲሁ አይተውታል ማለት ነው፣ ተመልክተውታል። ዶናልድ ትራምፕ ባህሪ ይሄን ሊያደርግ ይችላል ብለው እንግዲህ ገምተው ሊሆን ይችላል። አይደለም፣ ያ ከውድድሩም በፊት ነው። በመንጊዜ መሰለ በባይደን ጊዜ ከሩሲያና ዩክሬን ጦርነት በነበረበት ሰዓት ላይ ነው። ለዛውም እጅና ጓንት በነበሩበት ሰዓት ላይ ነው ይህንን ሀሳብ የፈረንሳዩ አማኑኤል ማክሮንና የእንግሊዙ ከስታርመር በፊት የነበሩት እንዲሁም ደግሞ የጀርመኑ ከመራሄ ሜርዝ በፊት የነበሩት ሹልስ እነሱ ተነጋግረው ነበረ ይህንን ለማድረግ እና ባይዘዌ
አሁን ወደዛ ሐሳብ የሚመጡ ይመስለኛል። እኔ አሁን ይሄ ነገር እየሆነ ከመጣ ማለት ነው። እንግዲህ አሜሪካን በ1949 ከተመሰረተው የኔቶ የዋሽንግተን ስምምነት በይፋ ማስወጣት ፖለቲካዊና ህገ መንግስታዊ ፈተናዎች ሊኖሩ ቢችልም በ2009 እስከ 2013 በኔቶ የአሜሪካ ቋሚ ተወካይ የነበረው ኢቮ ዶልዳሬ ግን በጥምረቱ ላይ ቀድሞውኑ ከባድ ጉዳት መድረሱን ይሞግታሉ። ቀድሞውኑ ከባድ ጉዳት ደርሷል። ኔቶ ቀድሞውኑም ወይም ደግሞ አልነበረም ነው ወይም ደግሞ ኔቶ ቀድሞውኑ መለያየቱ ነበረ ነው። እንግዲህ ይሄ መለያየት መቼ ጀመረ ብትለኝ አንደኛ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የታሪፍ ጫና ማስጀመራቸው ነው። ሁለተኛው ነገር ደግሞ የግሪንላንድን ደሴት እወራለሁ ማለታቸው ነው። ሶስተኛው የበጀት ቅነሳና አውሮፓውያኖች በጀታቸውን 5% ማድረግ አለባቸው መባሉ፣ እነዚህ ጠቅላላ ተደማምረው በዩክሬን ሩሲያም ጉዳይም በሱም የሰፋ ልዩነት አላቸው። ለምሳሌ ዶናልድ ትራምፕ ፑቲንን እንደ ጠላትነት አይመለከቱትም፣ እንደ አጋርነትም አይመለከቱትም። አልፎ ተርፎም ፊት ለፊትም ተገናኝተው ማውራታቸውና በተለይ ደግሞ የአውሮፓውያኖች በዩክሬንና ሩሲያ ጦርነት መካከል ሰላማዊ ድርድር እንዳይደረግ የተለያዩ ጥንስሶችን መጠንሰሳቸው ለዶናልድ ትራምፕ ምቾት አልሰጠቸው። ከዛ በኋላ የመጣ ነው እንግዲህ አሁን ደግሞ ፈጦ በኢራቅ አሜሪካ እስራኤል ጦርነት ኢራን አሜሪካ እስራኤል ጦርነት ላይ አጋርነታቸውን ማሳየት አልቻሉም። አጋርነት ማሳየት ብቻ አይደለም፣ የኤርቤዞቻቸውን መከልከላቸው፣ እንደገና ደግሞ የአየር ክልላቸው መዝጋታቸው፣ ለሚሳኤል ማስተኮሻ የሚሆኑ ባትሪዎችን መከልከላቸው፣ እነዚህን ሁኔታዎች ስደምር ኦልሬዲ ምን ሆኗል? እኚህ ሰው የሚሉት ነገር ኦልሬዲ ፈርሷል ማለት ትችላለህ። ከዚህ በኋላ ምንድነው? ምናልባት የአሜሪካ ሴኔት ማጽደቅ አለበት ወይም ደግሞ የህግ መወሰኛው ምክር ቤቱ ማጽደቅ አለበት። እነዚህ ነገሮች ወደፊት ያጸድቃቸዋል አያጸድቃቸውም፣ እሱ ሌላ ነገር ነው። ሌላ ነገር ነው። ያጸድቃቸዋል ወይ የሚል ነው እንጂ ዶናልድ ትራምፕ እንደሚናገሩት ከሆነ ከመወሰንም አልፎ አውሮፓን ራሱ የማፈራረስ ጉዳይ በልባቸው ውስጥ እንዳለ ነው እየተናገሩ ያሉት። እንግዲህ ትራምፕ በኢራን ላይ ጦርነት የጀመሩት የካቲት 28 ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመተባበር ሲሆን ይታወቃል። የኔቶ አጋሮች አላማከሩም ነበር። ገብተዋል። አላማከሩም። ሁለቱ ተመካክረው ነው የፈጸሙት ጥቃቱን። ሌላው ኔቶን ራሱ የአውሮፓ ሀገሮች ራሱ ከኢራን ጋር በሌላ ጎን ድርድር እያደረጉ ነበረ። ቀደም ሲል እየተነገረ ነበረ እና በዚህ ጉዳይ ላይ በፊት እንደሚያደርጉት የአሜሪካ ፕሬዝደንቶች በፊት ከአውሮፓውያኖች ጋር ይመክራሉ፣ በመቀጠል በተባበሩት መንግስታት ድርጅት ያሳውቃሉ፣ በመቀጠል በጸጥታው ምክር ቤት ውስጥ በድምፅ ብልጫ ቢሻርባቸው ወይም ድምፅ በሻር ቢሻርም ነገር ግን እዛ ጋር ሄደው አሳውቀው ተከራክረውበት ምናምን ብለው ወደ እርምጃ ነበር የሚገቡት። ያንን ፕሮሰስ እየጠበቀ አይደለም። ምናልባትም አውሮፓውያኖችን እኛ የማናውቀው ጦርነት ነው ያስባለው ይሄ ይመስላል። እንግዲህ ከዚህ ጋር ምንድነው ጥቃቱ ስለተሰነዘረባቸው የጋራ መከላከያ የሚያዘውን የኔቶ አንቀጽ 5ን አልተጠቀሙም ማለት አሁን አሜሪካ በጦር ቤዟ ላይ ጥቃት ተፈጽሟል። ልክ ያ የጦር ቤዟ እንደ ሀገሯ ነው የሚቆጠረው። እውነት ነው፣ ግዛት ነው። ግን በዛ ጥቃት መሰረት ኔቶ አብሮ ይሰለፋል የሚልም እሳቤ ነበረ በአሜሪካኖች ዘንድ። ውግዘትም የለም። ነገር ግን ምንድነው ጦርነቱን የመደገፍም ጉዳይ የለም፣ ውግዘትም የለም። ግን አሁን ላይ ኮምፕሊትሊ የምትመለከተው ነገር ምንድነው? እነዚህ ነገሮች ማድረጋቸው አውሮፓውያኖች አለመፍቀዳቸውና መከልከላቸው ጀስት በአንደበት ውግዘት ሳይሆን በተግባር ውግዘት አድርገውታል። እንግዲህ ጦርነቱ በአንድ ወር በላይ ያስቆጠረ ቢሆንም ትራምፕ
እና ኔታንያሁ የተመኙት የአገዛዝ ለውጥ አልታየም። ይልቁንም ቴህራን የወሰደችው የሆርሙዝ ሰርጥን መዝጋት እርምጃ የነዳጅ ዋጋ ንረት፣ የዓለም አቀፍ ማዳበሪያና ሌሎች መሰረታዊ ዕቃዎች እጥረት በመከሰቱ ዓለም አቀፍ የኢኮኖሚ ድቀት ስጋት ፈጥሯል። እንግዲህ ይህንን ስጋት ፈጥሯል። ትራምፕ አጋር ሀገራት ጦርነቱ እንዲቀላቀሉና የሆርሙዝ ባህረ ሰላጤን እንዲያስከፍቱ ቢጠይቁም ማንም አጋር ሀገር ፍቃደኛ አልሆነም። እንዲያውም አንዳንድ የአውሮፓ ሀገሮች ጥቃቱን ህገወጥ ሲሉ ፊት ለፊት ተናግረዋል፣ ኮንነዋል። እንደ ፈረንሳይ፣ ሌሎች ስፔን፣ ጀርመንም ሌሎችም ደግሞ የአየር ክልላቸውን የጦር ሰፈራቸውን አሜሪካ እንዳትጠቀም ከልክለዋል። ስዊዘርላንድንም ጨምሮ ማለት ነው። ከልክለዋል። በዚህ የተበሳጩት ትራምፕ ተመልከት የአውሮፓ ሀገራትን ፈሪዎች ብለዋቸዋል። ፈሪዎች ሲሉ የኮነኑ ሲሆን ፈሪ ብለው ነው የኮነኑት ሲሆን በተለይም በእንግሊዝ ላይ ከፍተኛ ንቀት አሳይተዋል። ይገርማል። እናንተ እኮ የባህር ኃይልም የላችሁም፣ በጣም አርጅታችኋል፣ የማይሰሩ አውሮፕላን ተሸካሚ መርከቦች ነው ያሏችሁ ሲሉ ለቴሌግራፍ ተናግረዋል። ምን ያህል የተካረረ ጉዳይ እንደሆነ እኮ በጣም የተካረረ ጉዳይ ነው። እናንተ ናችሁ ወይ ከሩሲያ ጋር የምትዋጉት የሚሉት በጎን እንደማለት ነው። የታወቀ ነው። እንግዲህ የእንግሊዙ ጠቅላይ ሚኒስትር ስታርመር የትራምፕን አስተያየት እንደ ጩኸት በማጣጣል ኔቶ ዓላማ ካያችሁ ወታደራዊ ጥምረት ሁሉ እጅግ ውጤታማ ነው ብለዋል። በኢራን ጦርነት ላይ ይህ የኛ ጦርነት አይደለም፣ ወደ ውስጥም አንገባም ሲሉ አቋማቸውን አጽንኦት ሰጥተውት ተናግረዋል። ስታርመር የአሜሪካ ኮንግረስ በ2024 ያጸደቀው ብሔራዊ የመከላከያ ፍቃድ ሕግ ፕሬዚደንቱ ያለ 2/3 የሴኔት ድምፅ አሜሪካን ከኔቶ በብቸኝነት ማውጣት እንደሚችሉ ይደነግጋል። ዲሞክራት ሴናተር ማርክ ሩቢዮን ማርክ ዋረን አሜሪካውያን ለበርካታ አስርተ ዓመታት ደህንነታቸውን ጠብቀው የቆዩት ጥምረት ፕሬዝዳንቱ ሲያፈርሱት ኮንግረሱ ዝም ብሎ አይመለከትም ብለዋል። እንግዲህ ያሁን የአሜሪካ ውስጥ የፖለቲካ ልዩነትና እንትኑ ግድ የሚሆን ነው። ምንም እንትን ነው። ደህንነታችንን ጠብቆ የቆየውን ጥምረት ፕሬዝዳንቱ ሲያፈርሱት እኛ ዝም ብለን የምንመለከተው ጉዳይ አይደለም ነው ያሉት። ምንም እንኳን ከጥምረቱ በይፋ መውጣት ህገ መንግስታዊ ቀውስ ሊፈጥር ቢችልም ትራምፕ ወታደሮቻቸውን በማስወጣትና ተሳትፎን በመቀነስ ኔቶን ከውስጥ ሊያዳክሙ እንደሚችሉ የዘርፉ ባለሙያዎች ያስጠነቅቃሉ። እንግዲህ በለንደን የሚገኝ አንዱ ኪንግስ ኮሌጅ የጦርነቱ ጥናት ትምህርት ክፍል ከፍተኛ መምህር የሆኑት ሮት ዴሜሬን እንዳስገነዘቡት የድሮ ኔቶ አብቅቷል። አውሮፓውያን አዲስ አሜሪካ ሊሆን አይችልም። እንግዲህ አውሮፓውያን አዲስ የደህንነት ማዕቀፍ ማዘጋጀት አለባቸው። ይህ አሳፋሪ ከባድና ውድ ቢሆንም አስፈላጊነቱ እና አጣዳፊነቱ ግን ግድ ነው የሚል ነገር አንስተዋል። እንግዲህ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመርም በመጪው የአውሮፓ ህብረት ስብሰባ ላይ የኢኮኖሚና የደህንነት ትስስርን ለማጠናከር እንደሚሰሩ እየተናገሩ ነው ያሉት። እንግሊዝ ግን እንዴት ነው ከአውሮፓ ህብረት ወጣለች፣ ግን ደግሞ አሁን አለችበት። ፓስተር እኮ ቅድም መግቢያችን ላይ እንደተናገርነው የእግዚአብሔር ቃል አይሳሳትምና በተለይ የዳንኤል መጽሐፍና የዮሐንስን መጽሐፍ በትክክል ካየነው ግልጽ ብሎ ስለሚቀመጥ እዛ ላይ እኔ በጣም ገርሞኛል። መፍጠኑ ነው እንጂ
ይሄ ሊሆን እንደሚገባ እኔ ጥርጥር የለኝም በትክክል እና እያንዳንዷ የእግዚአብሔር ቃል የተናገረው የትንቢት ቃል በፍጥነት ወደ ድምዳሜ ነው እየሄደ እንዳለ የሚያስመለክተውና እንደው በዚህ አጋጣሚ ፓስተር እንግዲህ ያው የምንታዘበው ነገር አለ። አየሩን የምናየው በዚህ በጦርነት ሳቢያ የተከሰተው የዚህ ኢኮኖሚ መመሰቃቀል ግሎባል እየሆነ መጥቷል እና እንዲሁም አንዳንዶች የሚሉት ግሎባል ኢነርጂ ሎክዳውን በቅርቡ ሊከሰት ይችላል የሚል ስጋት እየተንጸባረቀ ነው ያለውና ልክ እንደ ኮቪድ ዘመን ማለት ነው። አሁን እንደው አንተ እዚህ ላይ ለቤተ ክርስቲያን በእርግጠኝነት መልእክት ይኖርሃል ብዬ ስለማስብ ባጭሩ ይህን ጉዳይ እንድታስገነዝብ ፈልጌ ነው። አሁን እንደ ቀልድ መታየት ያለበት ጉዳይ አይደለም። አሁን ላይ ስንመለከት በዓለም ዙሪያ እስከ አውስትራሊያ ድረስ ያላቸውን የነዳጅ ክምችት ለተወሰነ ወራቶች፣ አንዳንዶች ደግሞ ለተወሰኑ ሳምንታቶች የሚሆኑ ነው በዓለም ዙሪያ ያለ። ይህን ጥያቄ ለምን እንዳነሳሁልህ ታውቃለህ? ያነሳሁልህ ፐርፐዝ ምንድን ነው? እኛ ቀደም ብለን ይሄ ጦርነት ከአፋፍ ላይ እያለ ተናግረን ነበረ። ቤተክርስቲያን መሪዎች ይህን ጉዳይ አጽንኦት ሰጥታችሁ እንድትጸልዩ ብለን ለጸሎት አገልጋዮችም ብለን ነበርና ወደፊት ሊመጣ ላለውም ጨምሮ ለማለት ብዬ። አዎ ምንድነው መሰለህ አሁን ያለው የኢኮኖሚ ስብራትና ድቀት በዓለም ላይ እየታየ ነው ያለው። የምርት እጥረቶች እየታዩ ነው። ምርት በተገቢው መንገድ ስለማይጓጓዝ እንደገና ደግሞ በዚህ ምክንያት ፋብሪካዎች ሊቆሙ ይችላሉ። ምክንያቱም ያመረቱት ምርት መሸጥ ካልቻሉ፣ ማጓጓዝ ካልቻሉ ሌላ ተጨማሪ ማምረት አይችሉም። ሰራተኞችን ሊቀንሱ ይችላሉ። ብዙ ነገሮች አሉ፣ ብዙ አሉ። የኢኮኖሚ ስብራቱ ዓለም አቀፍ ግን እንደኛ ያለ ታዳጊ ሀገር ደግሞ ለመቋቋም በጣም ይከብዳል። በጣም ሌሎች አትሊስት የኒኩለር ኢነርጂ ሊኖራቸው ይችላል፣ የተለያየ ኢነርጂ ሊኖራቸው ይችላል እና እኛ ሀገር ግን አብዛኞች ከላይ እጅ የዕለት ጉርስ ነው ያለው። የዕለት ዕለት ነው የምንገዛው እና የተከማቸ ስቶሮች ላይኖሩን ይችላሉ እንደ ሀገር ማለቴ ነው። ስለዚህ ምንድነው ቤተክርስቲያን ይህንን ጉዳይ ብላ በዚህ በሚቀጥሉት ሳምንታት ውስጥ ጾም ጸሎት በአብዛኛው ቦታ ስለሚደረግ ማሳሰብ የምንፈልገው እንዲጸለይበት ነው። ይሄ ጉዳይ መጸለይ ያለበት መነገር አለበት። ህዝቡ መጸለይ ያለበት፣ መሪዎች ለዚህ ጉዳይ መዘጋጀት አለባቸው። ነገ ሁሉም መኪና ቆሞ የሚበላ ሽሚያ ውስጥ እስክንገባ መጠበቅ የለበትም። ለእግዚአብሔር የማይቻለው ነገር የለም። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏል። እግዚአብሔር የተአምራት አምላክ ነው እና ይህንን ጉዳይ ማየት አለብን። ምክንያቱም ራሱ የዛሬው ነዳጅ መጨመር በኢኮኖሚው ላይ የሚያመጣው ጫና አለ። መንግስት ደግሞ ምን ማድረግ አይችልም። የሚገዛው በጣም በውድ ነው። እሱን ከተገኘ እኮ ነው የምትገዛው። ስለዚህ እነዚህ ነገሮች አብሮ መታየት መቻል አለባቸው እያልኩኝ የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ጥሩ ምልከታ ነው ያሳየህን፣ ተገቢም ስለሆነ ምክንያቱም ነገሮች ከሆኑ በኋላ መጫጫሁና ማሰብ ተገቢም ነው ብዬ አላምንም። በግሌ ከወዲሁ ነገሮችን በጥንቃቄ ማየት ኃላፊነታችንን መወጣት አለብን ብለን እንግዲህ መልእክት እናስተላልፋለን። ውድ አድማጮቻችን ዛሬ ዕለተ ሐሙስ የቀን መረጃችን ይህንን የመሰለ ነበረ። ማምሻው ላይ በሌላ መረጃ ደግሞ ዳግም እንገናኛለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።